ብዙ ሰዎች ነፍሴን አምላክሽ አያደንሽም አሏት። መዝሙረ ዳዊት 3 ቁጥር 2። ነፍሴ ሆይ ለምን ትተክዣለሽ? ለምንስ በውስጤ ታውቂኛለሽ? ተስፋሽን በአምላክሽ ላይ አድርጊ። ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና። መዝሙረ ዳዊት 116 ቁጥር 7። ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና። ስሙን አወድሺው በታላቅ ምስጋና። ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና። ስሙን አወድሺው በታላቅ ምስጋና። ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና። ስሙን አወድሺው በታላቅ ምስጋና። ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና። ስሙን አወድሺው በታላቅ ምስጋና። ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና። ስሙን አወድሺው በታላቅ ምስጋና። በህመምሽ ሁሉ መድኃኒት ሆኖልሽ፣ ጠላት በጽኑ ኃይል ሲያቆሳስልሽ፣ እግዚአብሔር ግን ላንቺ ራሱ የተዋጋ
እግዚአብሔር መልካም አድርጎልሻልና ስሙን አወድሽው በታላቅ ምስጋና። ነፍሴ ሆይ ወደ እረፍትሽ ተመለሺ። እግዚአብሔር መልካም አድርጎልሻልና ስሙን አወድሽው በታላቅ ምስጋና። ከዛሬ ጀምሮ እስከ ዘለዓለም እንደ እርሱ ያለ ላንቺ የሚሆን የለም። እግዚአብሔር አዳኝ ጠባቂሽ ነውና ለስሙ ተገዥለት አቅርቢ ምስጋና። ነፍሴ ሆይ ወደ እረፍትሽ ተመለሺ። እግዚአብሔር መልካም አድርጎልሻልና ስሙን አወድሽው በታላቅ ምስጋና። ነፍሴ ሆይ ወደ እረፍትሽ ተመለሺ። እግዚአብሔር መልካም አድርጎልሻልና ስሙን አወድሽው በታላቅ ምስጋና። የእግዚአብሔር ጸጋ የእግዚአብሔር ሰላም ከሁላችሁም ጋር ይሁን። እግዚአብሔርን ስለ ዛሬው ቀን እጅግ አድርገን እናመሰግነዋለን። ዛሬ በእናንተም በእግዚአብሔርም ፊት ሆነን ነፍሳችንን ልናነጋግራት እኛ ተዘጋጅተናል። እናንተም አብራችሁን ከኛ ጋር ነፍሳችሁን እንድታናግሯት ነፍሴ ሆይ እግዚአብሔርን ባርኪ እንድትሏት በመዝሙር 103 ከቁጥር 1 እስከ 6 እንደዚህ ይላል። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉት ሁሉ ይፈርዳል። ስለዚህ ነፍሳችንን ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን እያለን ነፍሳችንን እንቀሰቅሳታለን። ምናልባት በተለያየ ሁኔታ ውስጥ ልንሆን እንችላለን። በተለያየ ግራ መጋባት ውስጥ ልንሆን እንችላለን። ነፍሳችን የተጨነቀችበት ነገር ሊኖር ይችላል። እንደ ቤተሰብ፣ እንደ ግለሰብ፣ እንደ ሀገር፣ እንደ ቤተክርስቲያን የምናያቸው ብዙ ነገሮች አሉ። እስቲ እግዚአብሔር ነፍሳችንን እንድናነቃቃ ዛሬ በቃሉ ያደረገላትን እያሰብን ያኔ እግዚአብሔር ያንን ካደረገ ዛሬም ያደርጋል እያለን እንድናነቃቃ ያስፈልጋልና ምን የምትል ነገር አለ? ነፍሳችንን እግዚአብሔርን ባርክ የምንላት ክፉ ጠላት ነፍሳችንን ነው እያነጋገረ ከእግዚአብሔር ሕልውና ውጪ ሊያደርጋት የሚፈልገው። ስለዚህ ነፍሳችን ወደ እግዚአብሔር ካልቀረበችና እሱን ማመስገን፣ እሱን ማሰብ፣ እሱን መፈለግ ካልቻለች ሁኔታዎች ያሸንፏታል፣ ሁኔታዎች የበላይ ይሆኑባታል። ስለዚህ ነፍሳችንን አጥብቆ ስለሚፈልጋት እግዚአብሔር ክፉም ደግሞ ነፍሳችን ከእግዚአብሔር ሕልውና ውጪ ሊያወጣን የሚታገለው። ስለዚህ በእግዚአብሔር ሕልውና ውስጥ ሆና ነፍሳችን እንድታደንቀው፣ ጉድለቶች ቢኖሩ ሙላት የሚሆነን አምላክ የታመነ ነው። እኛ ሁኔታዎች እግዚአብሔር ከኛ ጋር እንዳለ ባይናገሩ
እግዚአብሔር ግን የማይዋሽ አምላክ ስለሆነ እውነተኛ የታመነ አምላክ ስለሆነ ነፍሳችን ይሄ ይገባታል። ይሄንን ሊያስጥላት፣ ይሄንን ከሷ ሊዘርፍ፣ ይሄንን ከሷ ሊነጥቅ ነጣቂ ሆኖ የሚመጣ ብዙ ድምጽ አለ፣ ብዙ ሁኔታ አለ። ከዚህ ሁሉ በላይ ግን ነፍሳችን ትዝ እንዲላት ያለፈው ታሪክ ባለፈው የተደረገላት ባለፈው የተፈጸመላት ትዝ እንዲላትና ለነገም እምነት እንዲሆናት ነገም በእግዚአብሔር እንድትደፍር እንዳትፈራ ትላንት ካሳለፈኝ ዛሬም ነገም ያሳልፈኛል የሚል ተስፋዋን እንድታድስ አይዞሽ እግዚአብሔር አምላክሽ ይረዳሻል የሚለውን ተስፋ ውስጧ እንድንጠቀጥቅባት የእግዚአብሔር መንፈስ ይፈልጋልና እንዳትረሳው ነፍሳችን እንዳትዘነጋው ባለፈው የሆነውን ነገር ትዝ ይያላት ዛሬም ይረዳኛል የሚለውን እምነት እንድታነሳ ነፍስን ከሚጎዳ ነፍስን አጥብቆ በሐዘን ሊሰብር ከሚፈልግ ዙሪያችንን ከሚያንዣብበው ክፉ አምልጣ በእግዚአብሔር ሕልውና ውስጥ በእግዚአብሔር ሰላም ውስጥ ተጠበቀች እንድትሆን ማነቃቃት አለብን፣ ማበረታታት አለብን። እና ነፍሳችንን እግዚአብሔር ደግሞ ያግዛታል፣ አይተወንም፣ ማንንም አይጥልም፣ እግዚአብሔር ይረዳልና ነፍሳችንን አይዞሽ በርቺ እያልን አትርሺ እያልን ይፈውስሻል ይረዳሻል እያልን እንድናበረታታት እፈልጋለሁ። እንዴት ዘነጋሽው ያን ያረገልሽ በድቅድቅ ጨለማ ብርሃን የሆነሽ ዛሬ ግን አዝነሻል ጨለማው አየሎ አንቺም ተቀምጠሻል በእንባ በሮሮ ይልቅ ብድግ በይ ጥረጊን ባሽን ቀስተኞቹን ሁሉ ዛሬ ከበቡሽን በክንዱ ሸፍኖ የሚያሳልፍሽ አምላክሽ ቅርብ ነው። ነፍሴ ደስ ይበልሽ። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ ደስ ይበልሽ። ያጥንት የምታውቂው አምላክ ዛሬም አለ፣ ገና ጸንቶ ይኖራል መቼ ክንዱ ዛለ። አትዘኝ በቃ ዘምሪ በደስታ ፊትሽ ፈካ ይበል ዝማሬሽ ይሰማ። በታላቅ እጅና በበረታች ክንዱ ከፈርዖን ባርነት አንቺን መታደጉ ዛሬ ተረሳሽ ወይ? ታዲያ ምን ነው አዘንሽ? ለቅሶን ጀምረሻል ዝማሬሽን ትተሽ። ይልቅ ነቃ በይ ይብቃ ምሬትሽ፣ ጌታሽ ሊመጣ ነው ልትሄጂ ወደ ቤትሽ። ተነስተሽ ዘምሪ ዝማሬሽ ይሰማ፣ ኢየሱስ ጌታ ነው በይ ሃሌሉያ። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ ደስ ይበልሽ። ያጥንት የምታውቂው አምላክ ዛሬም አለ፣ ገና ጸንቶ ይኖራል መቼ ክንዱ ዛለ። አትዘኝ በቃ ዘምሪ በደስታ
ፊትሽ ፈካ ይበል ዝማሬሽ ይሰማ ከተሰራው ቅጥር ያዘለለሽ ጌታ ከሳኦል ክፉ ጦር ያዳነሽ እረኛ ዛሬ የዘነጋሽ የረሳሽ መስሎሻል ድምፅሽ የሰለቸው አርገሽ ቆጥረሽዋል ግን ከእስትንፋስሽ የቀረበ እርሱ ነው ምን ደረት አስመታሽ እግዚአብሔር ቅርብ ነው ንገሪ ልብሽን ቶሎ ይፈርድልሻል አፍሽን በእልልታ በሳቅ ይሞላዋል ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ ደስ ይበልሽ ያጥንት የምታውቂው አምላክ ዛሬም አለ ገና ጸንቶ ይኖራል መቼ ክንዱ ዛለ አትዘኝ በቃ ዘምሪ በደስታ ፊትሽ ፈካ ይበል ዝማሬሽ ይሰማ የጌታሽን መስቀል ድሮ ታዪው ነበር ምሬት ደስታሽን ታጫውቺው ነበር ዛሬ ግን አልቻልሽም ጎልጎታውን ማየት በጌታ ያለሽ ድፍረት ጠፋብሽ እምነቱ ግን ዛሬ ከበቡሽ መግቢያ መውጫ ሳጡሽ ጌታን እንዳታዪው ለተሰለፉብሽ ሰልፉን የሚበትን ጌታ ይመጣልሻል እንደ መብረቅ ወርዶ ይበቀልልሻል ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ ደስ ይበልሽ ያጥንት የምታውቂው አምላክ ዛሬም አለ ገና ጸንቶ ይኖራል መቼ ክንዱ ዛለ አትዘኝ በቃ ዘምሪ በደስታ ፊትሽ ፈካ ይበል ዝማሬሽ ይሰማ ሰቆቃ ኤርምያስ ምዕራፍ 3 ቁጥር 24 ላይ እንዲህ የሚል ቃል አለ ነፍሴ እግዚአብሔር እድል ፈንታዬ ነው ስለዚህ ተስፋ አደርገዋለሁ አለች ይላል መዝሙር 23 ቁጥር 3 ላይ ነፍሴን መለሳት ስለ ስሙም በጽድቅ መንገድ መራኝ ይላል ዳዊት ነፍሱን ብዙ ነገር ሊወስድ የሚፈልግ ገጥሞት ነበር ነፍሱን ሊለይ ነፍሱን ከሱ ሊነጥል የሚፈልግ ብዙ ትግል ነበረበት ነገር ግን እግዚአብሔር አስጣለው እረኝነቱን አሳየው ስለዚህ እግዚአብሔር እረኛዬ ነው ብሎ ነፍሴን መለሳት እረኛዬ ነፍሴን ለማንም አልሰጠም ለሚሿት ሊያጠፏት ለሚፈልጉ ሁሉ አልተዋትም ብሎ ዳዊት እንደዚህ አለ ነፍሴን መለሳት ስለ ስሙ በሱ ስለተጠራው ስሙ በጽድቅ መንገድ መራኝ ዳዊት ብቃት የለውም ጽድቅ የለውም ግን የሱ ጽድቅ እንደመራው አምኖ ነው የሚናገረውና ዛሬም ነፍሳችንን የሚሻ ብዙ ጉዳይ ሊኖር ይችላል ነፍሳችንን
አምላክሽ አያድንሽም እያለ ተስፋ ያስቆረጠ ከእግዚአብሔር ሕልውና ውጪ የሚያስወጣት ብዙ ነገር ሊኖር ይችላል። ግን ስለ ስሙ ነፍሳችንን በጽድቅ መንገድ የሚመራው አምላክ እረኛችን ከኛ ጋር ስላለ አሁንም ነፍሳችንን አይዞሽ እግዚአብሔር በጽድቅ ይመራሻል፣ እግዚአብሔር አምላክሽ ነው ይመልስሻል እያልን ነፍሳችንን አሁንም እናነጋግራታለን። ነፍሴ ውለታ በዝቶላታል፣ ውለታ በዝቶላታል፣ ብትዘምር ይገባታል። ነፍሴ ውለታ በዝቶላታል፣ ውለታ በዝቶላታል፣ ብትዘምር ያንስባታል። ነፍሴን ካጨለመባት ከክፉ ከጨለማ በቃል ስታበራ ለነፍሴ ስታሰማ ጉልበትን ጨመርክልኝ አጸናኸኝ በእምነቴ ነፍሴ ታከብርሃለች ክበርልኝ አባቴ ነፍሴ ውለታ በዝቶላታል ውለታ በዝቶላታል ብትዘምር ይገባታል ነፍሴ ውለታ በዝቶላታል ውለታ በዝቶላታል ብትዘምር ያንስባታል ለነፍሴ የከፈልከው የሰራኸው በመስቀል ማንም አላገደው አልሆነም ሊከለከል አገኘው ደህንነት ጠላቴ ተረገጠ ፍቅርህን ስትገልጥልኝ ልቤን ሁሉ አቀለጠ ነፍሴ ውለታ በዝቶላታል ውለታ በዝቶላታል ብትዘምር ይገባታል ነፍሴ ውለታ በዝቶላታል ውለታ በዝቶላታል ብትዘምር ያንስባታል የነፍሴ መድኃኒቷ ታዳጊዋ ጌታዬ በመስቀል በሠራኸው ተከፈለ ዕዳዬ ነፍሴን ታደግካትና
በዝቶላታል ብትዘምር ይገባታል ነፍሴ ውለታ በዝቶላታል ውለታ በዝቶላታል ብትዘምር ያንስባታል እርሱ የሚሆን ለኔ የለም እርሱ ነው ያወጣኝ በዚህ ዓለም እያለች ሁሌ ታወራኛለች ነፍሴ ባንተ ፍቅር ተይዛለች ነፍሴ የምትወድህ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች ነፍሴ የምትወድህ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ጌታን አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች ከማንም አንተ ስለቀረብካት ነፍሴን ከመቃጠል ስላዳንካት ስለገባት ይሄ ሁሉ ውለታ ዘምር ትለኛለች ስለ ጌታ ነፍሴ የምትወድህ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች ነፍሴ የምትወድህ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ጌታን አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች አይኗ ያንተን ሥራ አይታለችና ትሰዋልሃለች ምስጋና አንተን ሁሌ ያቆላመጠች ውዴ እኮ የኔ ነው ትለኛለች ነፍሴ የምትወድህ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች ነፍሴ የምትወድህ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ጌታን አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች ያለፈው ታሪኳን ስታስበው ካሁኑ ጋራ ስታስተያየው ሲበዛባት ያንተ ውለታ ትለኛለች ምን ላድርገው ይህን ጌታ ነፍሴ የምትወድህ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች ነፍሴ የምትወድህ አንተ ውዴ እስቲ ልቀኝልህ እኔም ከልቤ ጌታን አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች ውድ የዝግጅታችን ተከታታዮች ዛሬ በነበረን ነፍሳችን ላይ ባተኮረ ብቻ ዝማሬ ላይ በነበረን ጊዜ እግዚአብሔር በብዙ እንደሚባርካችሁ ተስፋ እናደርጋለን። ነፍሳችንን በተለያየ ሁኔታ በእግዚአብሔር ፊት እንድትታመን እግዚአብሔርን ተስፋ እንድታደርግ በእግዚአብሔር ላይ ተስፋ እንዳትቆርጥ መታመኛዋ እሱ እንደሆነ የሚጠራት መጨረሻም እሱ እንደሆነ በእጁ እንደያዛት
እንድንተማመን በጌታ ላይ የሚያበረታቱ ዝማሬዎችን ዘምረናል። በዚህ አጋጣሚ በተለያየ ቦታ ያላችሁ በተለያየ ስፍራ ሆናችሁ ይህንን ዝግጅታችንን የምትመለከቱ ነፍሳችሁን እስካሁን ድረስ ለታማኙ ጌታ ላዳናችሁ ነፍሱን በመስቀል ላይ ሰጥቶ ለታደጋችሁ ጌታ ሕይወታችሁን ነፍሳችሁን ያልሰጣችሁ ብትኖሩ ይህንን ጊዜና ይህንን ወቅት ይህንን ያላችሁበትን ማንኛውም ሁኔታ ለዚህ ነፍሳችሁን ላዳነው ጌታ እንድትሰጡ ነፍሳችሁን ከእርሱ ጋር እንድታገናኙ እንድታስታርቋት ፈቃዳችሁ እንዲሆን በዚህ ሰዓት ይህንን እድል እንሰጣችኋለን። በእውነት በተደጋጋሚ የጌታን አዳኝነት ለነፍሴ የከፈለውን ዋጋ ሰምቻለሁ። ወስኜ ግን አንተ የነፍሴ ጌታ ነህ አላልኩትም። ነፍሴን ለእርሱ አልሰጠሁም። ሙሉ ለሙሉ የጌታ አልሆንኩም። ዛሬ ብሞት ነፍሴ ወዴት እንደምትሄድ አላቅም ብላችሁ የምትናገሩ ትኖሩ ይሆን? እኔ የምጸልየውን ጸሎት አጭር ጸሎት ከኔ ጋር አብራችሁ ከኔ ኋላ እየተከተላችሁኝ ትጸልያላችሁ። ጌታ ለነፍሳችሁ የሞተ ነፍሳችሁን ከጨለማ ይታደጋታል፣ ከሲኦል አፋፍ ያድናታል፣ ወደ ራሱ መንግሥት ጌታ ያስገባታል። ነፍሳችሁ ትድናለች። ስትድን ይታወቃችኋል። ሁለንተናችሁ ይታወቃችኋል በነፍሳችሁ የሚመጣው የእርሱ ማዳን። ስለዚህ ከኔ በኋላ ይህንን ጸሎት ትጸልያላችሁ። ጌታ ኢየሱስ ሆይ አመሰግንሃለሁ። በዚህ ሰዓት ነፍሴን በፊትህ አፈሳለሁ። ጌታ ሆይ ኃጢአተኛ ነኝ። ዛሬ በመስቀል ላይ የሞትክልኝን ደጋግሜ የሰማሁት ይህንን ታላቅ ዜና ዛሬ ግን ማንም ሳያስገድደኝ በራሴ ፈቃድ ነፍሴን ላንተ ሰጣለሁ። ጌታ ሆይ አድነኝ። በፈሰሰልኝ መስቀል ላይ በፈሰሰው ደም ኃጢአቴን ሁሉ እጠበኝ። ዓለምን፣ ሰይጣንን፣ አሰራሩን፣ የገዛ ሥጋዬን በሥጋዬ ድካም የሚመጣውን ሁሉ እክዳለሁ። ወደ አዳንከኝ ወደ አንተ እመጣለሁ። ጌታ ሆይ ነፍሴን ተቀበል። የራስህ አድርገኝ። በሕይወት መዝገብ ላይ ስሜን ጻፍ። ልጅህ እሆናለሁ። አባት ሁነኝ። ባሪያህ እሆናለሁ። ጌታዬ ሁነኝ። በኢየሱስ ክርስቶስ ስም አሜን። ይህንን ጸሎት ከኔ በኋላ እየጸለያችሁ ጌታ ኢየሱስ ክርስቶስ እንደ ተስፋ ቃሉ ነፍሳችሁን ይታደጋል፣ ነፍሳችሁን ያድናል። እጁን ዘርግቶ ወደሚጣራችሁ ጌታ ዛሬ መጥታችኋል። ስለዚህ መጽሐፍ ቅዱስን በትክክል ከሚያጠኑ ከሚጸልዩ የእግዚአብሔር ልጆች ጋር አብራችሁ ኅብረት እንድታደርጉ በአቅራቢያችሁ ወዳለው ስፍራ እንድትሄዱ መጽሐፍ ቅዱሳችሁ እንድታነቡ መንፈስ ቅዱስም ደግሞ ያንን ይገልጥላችኋልና ይህንን እድል እግዚአብሔር ስለሰጠን ጌታን እጅግ አድርገን እናመሰግነዋለን። አሁን ደግሞ ነፍሳቸው በተለያየ ሁኔታ በፈተና፣ በጭንቀት፣ በፍርሃት፣ በድንጋጤ፣ በተስፋ መቁረጥ፣ በብቸኝነት ለምትሰቃይ ሁሉ እንጸልያለን። አብረን ሁላችን እንጸልይላቸው። እግዚአብሔር የዘላለም አምላክ በዚህ ሰዓት በነፍሳቸው ትልቅ ፈተና ውስጥ ላሉ፣ ነፍሳቸው በትልቅ ክሳት ውስጥ ላለች፣ ነፍሳቸው በሐዘን ሸለቆ ውስጥ ለገባች፣ ብቸኞች፣ ለፈሩ፣ ለደነገጡ፣ ነፍሳቸው አምላክ እንደሌለው ላመነች በዚህ ሰዓት መለኮታዊ እርዳታ እገዛ እንድታደርግላቸውና ነፍሳቸውን እንደገና እንድታገኛት ለነፍሳቸው መጽናናት እንዲሆን ነፍሳቸው እዚህ ቦታ ምን እሰራለሁ ብላ ጨክና ወደ አምላኳ እንድትሮጥ ነፍሳቸው በጠላት ክስ የምትታወቅ ብትኖር በዚህ ሰዓት በአምላካቸው ደስ እንዲሰኙ ትላንት የረዳቸው ነገም እንደሚረዳቸው እንዲያምኑ ትላንት ያቆማቸው ነገም እንደሚያቆማቸው ተስፋ እንዲያደርጉ በተስፋ መቁረጥ ላሉ ሁሉ ኃይለኛ የእግዚአብሔር እገዛ መለኮታዊ እርዳታ እንዲደረግላቸው በጌታ በክርስቶስ ኢየሱስ ስም እንጸልያለን። በዚህ ሰዓት ብቸኞች፣ ፈሪ ለሆኑ፣ ተስፋ ለቆረጡ፣ ምንም አይነት እገዛ ላጡ፣ ከሰው ለራቁ እግዚአብሔር አምላክ ሆይ በተለያየ የኢኮኖሚ ድቀት፣ የጤና ውድቀት፣ የተለያየ ትኩረት
ጠላት አድርጎ ለሚፈትናቸው አንተ ደግሞ እርዳታ እንድታደርግና በዚህ ሰዓት አምላክ እንዳላቸው እንዲያምኑ እግዚአብሔር እኮ ከዚህ ከለቅሶ ሸለቆ ውስጥ አወጣኝ ብለው እንዲያመሰግኑ እንዲያከብሩ አንተ ደግሞ ባሉበት ቦታ እንድትታያቸው እንድታገኛቸው እግዚአብሔር አምላክ ሆይ በዚህ ሰዓት አንተ ጣልቃ እንድትገባ ለነዚህ ወገኖቻችን ፈጥነ እንድትደርስ ማንም ለማይደርስላቸው ቤት ዘግተው ለተቀመጡ ለፈሩ በተለያየ ፈተና ለሚያልፉ ሁሉ እግዚአብሔር አምላክ እኛ ከምናስብላቸው በላይ የምታስብ አምላክ ስለሆንክ በዚህ ሰዓት ለእንደነዚህ ነፍሳቸው ትልቅ ጉዳት ስላሉ ያንተ እጅ ዛሬ ፈጣን እርዳታ እንድታመጣላቸው ፈጣን እገዛ እንድትልክላቸው እነሱም አምላካቸውን እግዚአብሔርን እንዲያውቁ ከዚህ አወጣኝ ብለው እንዲያመሰግኑ እንድትረዳቸው በምትወደው ልጅ በክርስቶስ ኢየሱስ ስም እንለምናለን። አሜን። እንግዲህ ውድ የዝግጅታችን ተከታታዮች እስካሁን በነበረን ጊዜ እግዚአብሔር በብዙ ስለባረከን ነፍሳችንን ስላጽናና ስላበረታታን ጌታን እጅግ አድርገን እናመሰግነዋለን። ጌታ ቢፈቅድና ብንኖር በሚቀጥለው ሳምንት በሌላ ዝግጅት እስክንገናኝ ጌታ ከሁላችንም ጋር ይሁን። ደህና ቆዩ።